እየነገርኩ አትታ መርዝ ብላ እንመለሳለን። በማገባ ሊጠልቅ ተላል አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት ሁለተኛ ገባብን ይላል እንደፈራሁት ታውቆኛል ለዚህ ነው የፈራሁት ገባ ቢልድ አፕ ማድረግ አንችልም በቃ ዝም ብለህ የኛ ሜዳ ላይ መተቁጭ በል ምንም ማድረግ ስለማንችል ራያ ይጠልዟል ኳሱ አንተ ጋር ይገባል ከዛ አንተ ታጠቃናለህ በቃ ሪልስ ሪፒት ነው ገባር ለኳሱን ተቀብሎ ዞሮ ፕሮግረስ ማድረግ የሚችል ሰው ወፍ ሰከንድ አፍኛ ብልጫ እንወስዳለን ብለህ ካሰብክ እነሱ ናቸው እኮ እየተመሩ የሚመስሉት በእኛ ሜዳ ማለት ነው ተረዳኝ አይደል ሁለት ለአንድ አሁን የሆነ ሴት ፒስ ኮርና ምናምን አንድ ካገባን ምናምን ነው እንጂ እንዴት እንደምናሸንፍ ራሱ እየታየኝ አይደለም በቃ ገባር ለኢየሱስን ቀይሮ አስገብቶልናል እስቲ ኤዜ ከሚድፊልድ መተህ ምናምን ነገር ኳስ ለመመስረት ምናምን ነገር ራያ በእናትህ አጠልዝ በቃ አጠልዝ ኳሱን በሰጣቸው ይሻላቸዋል አጠልዝ በቃ አባቴ እንደምንም ብለን ኳሱን ከመስርተን መውጣት ካልቻለን ሁሉም የፕሪሚየር ሊግ ቡድኖች ካሁን በኋላ እንደዚህ ነው የሚጮቱ ሰባቱም ቡድኖች እንደዚህ ነው የሚጮቱ ምን አለበሉ ብሉ እንጂ አንበላም ለምን መብላት ምንድነው መብላት ሁለት ለአንድ ቦርንማውዝ ያሸንፋል አርሰናል ቢያሸንፍ እንደኔ የሚቃጠል አይኖርም እንዳልኩት ሁለት ለአንድ ቦርንማውዝ አሸንፏል እናቴ ተሙት ቲማችሁ ምንም አይችል አሁን እዚህ ጋር የአርሰናል ደጋፊ መጥቶ ኮሜንት ላይ እንድታምኑልኝ የምፈልገው ነገር አለ አንችልም ብንበላው ራሱ ስለማይገባን ነው ሲቲ ስላልቻለ ነው እንድትሉኝ ነው የምፈልገው እሺ ኧረ በስመ እኔ ምን ልበል 9 ነጥብ እየመራ ቡድናችሁ ወደፊት ለመጫወት የሚፈራ ስተት ለመስራት የሚፈራ ተሸነፍ እንዴት ነው ወደፊት የማትጫወተው ስተት ለመስራትን ይሄን ያህል እንዴት ነው የምፈራው ሲቲ እኮ ቢፈራ እሺ ለምን አንዴ ስሊፕ አፕ ካረገ በቃ አርሰናል አመለጠ 9 ነጥብ ፊት ለፊት እየመራችሁ ማለት ነው እንደዚህ አይነት ሪስኪ ፓስ እንኳን ለመጫወት የምትፈሩ ሰዎች እንዴት ነው ዋንጫ የምትበሉት ነገ ሲቲ ቼልሲን አሸንፋ አስደስተኝ በመድኃኒዓለም ዛሬ ከቦርንማውዝ ለናንተ ሲጮት የነበረው አሌክስ ሜኔዝ የተባለ ራይት ባክ እሷም ከመሩ በኋላ አስተካከለች እና ኤቫኒልሰን የሚባል ደደብ ጥፋት እያጠፋ ነበር ቢያንስ እሱ አሲስት አድርጓል ከዛ ውጪ ከናንተ ማንም ነው የማይችለው ማንም ራይስ ብቻ ነው የሚያሳዝነኝ ውጣ አርሰናል ለቀውጣ ቶሎ ብለው ውጣ አርቴታ ሞት አርሰናል ለቀ ሌላ ዋንጫ ብላ ራይስም ለቀ አለ መበስበስ ነው እናንተ ቅሌታሞች ቅሌት የቀለላችሁ በኢየሱስ እንዴ አሁን ቆይ እንደዚህ ቆይ ኤክሳይትድ መሆን የለብኝም ቆይ እንረጋጋለን ቦርንማውዝ የኔ አባቴ ልጅነቴ ድሮ ከልጅነቴ ጀምሮ ሞዶ ቲም ነው 4 ዋንጫ ቦትል ልታደርጉ ነው በአንድ አመት 4 ዋንጫ ቦትል ልታደርጉ ነው ባትለርስ በኢየሱስ ስም በቃ አትብሉት ለስንት ጊዜ ነበር ስናገር ነበር ስንት ጊዜ ይሄ ሰውዬ አይረባም አርቴታ የመጨረሻ ፈሪ ነው ስንቴ ነው ስናገር የነበረው እኔ ይውላችሁ በስትክክል መነግራችሁን ነገር ስሙ የዛሬውን ጨዋታ ማለት ነው የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገንባ ሙሉ ለሙሉ አልቻለም የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ እኔ በቃኝ እኔ እስከመቼ ነው በእናንተ የምቃጠለው እንዴ በዓል ደረሰ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ ተጫዋቾች እንዴ ምንድነው ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል እንዴ ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም ቲማችን ውስጥ አንድ የሚችል ተጫዋች የለም ቦርንማውዝ ይጣፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው የትኛው ፕሬሸር እኮ ያስጨንቋቸው የትኛው እግዚአብሔርን ሙሉ ለሙሉ አይችሉም የመጨረሻ ባለጌ ሰዎች ናቸው ተቃጠሉ እኔ ምሬ ነው የምላችሁ ቀጠል በሉ ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት ሰሞኑን ከሚያሳየው አቋም አንፃር ቋሚ 11 ላይ መሰለፍ ነበረበት ስንት ጊዜ በጉዳት ሲሰቃይ ነበር አይደል ለፊትነስ እንኳን ሲባል ሞስኬራ አልገባም ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም ፕሪሚየር ሊግ ነው አይደል ፕላናችን እሺ ተውት እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ ፕሪሚየር ሊግ ላይ እንደዚህ ቀልዳሉ ከአመት ተመሳሳይ ስተት
አረ በጣም ነው የምታሳፍሩት። አረ ተቃጠሉ ተቃጠሉ፣ የሚያቃጥል ያቃጥላችሁ በኢየሱስ እንዴ። አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ኡፍ ወይኔ ብሩክ፣ ኧረ በስመ አብ። እጸድቅ ብዬ ባዝላት ተንጠልጥላ ቀረች አለች ጌጤ። አራዳ ልጆች አርሰናል ምን እየሆነ እንደሆነ ግራ የሚያጋባ ነው። አንተ ባልተበኛ አራዳ ልጅ ምንድነው ጉዱ ነው? ለዋንጫ ነው እየጠበቅን ያለ ነው የሚኬል አርቴታን ሰራዊት። እሱ ግን እያፈገፈገ ነው የሚገኘው ማለት ነው። ከቦርንሞዝ ጋር እንግዲህ በሜዳው ተጫውቶ 2-1 በሆነ ውጤት ተሸንፏል ማለት ነው። አርሰናል ያ ብቻ አይደለም፣ ሜዳ ውስጥ ምንም የሚያረኩ ተጫዋቾች የሉም። ያው ማይደክመው ዴክላን ራይስ ነው ሜዳ ውስጥ የነበረው ማለት ነው። እንደዚህ ምንም አይነት ነገር የአቨርት መቆየት ግራ የሚያጋባ ነው የአራዳ ልጆች። እንደዚሁ ማክስ ዶማን ቀደም ብሎ ገብቶ ቢሆን በጣም አሪፍ ነው ማለት ነው። አጣብቂኝ ውስጥ እየገባ ነው አርሰናል በገዛጁ ማለት ነው። አሁን በ9 ነጥብ ልዩነት ነው ያሉት ከማንቸስተር ሲቲ ጋር። 2 ቀሪ ጨዋታዎች አሉት። እነሱን 2 ቀሪ የሚያሸንፍ ከሆነ ወደ 3 ይጠባል ማለት ነው። የእርስ በርስ ግንኙነትም አላቸው። ራሱ ላይ ጣጣ እየፈጠረ ነው የሚገኘው ሚኬል አርቴታ ሰራዊት ማለት ነው። ገና በዚህ አይነት በቦርንሞዝ ነጥብ የጣለ ባለፈው ሳውዛምፕተን ነው። ቀጣይ የሚገጥሙት ክለቦች ራሳቸውን እያጠነከሩና እያደራጁ ነው የሚመጡት። ቦርንሞዝ ምንም አይነት ፍራቻ አያሳይም ነበር። ዋንጫን ቡድን እንደሚገጥም አይነት ቡድን አልነበረም ሲጫወት የነበረው ሜዳ ውስጥ ማለት በልበ ሙሉነት ነበር ሲያጠቁ የነበረው ማለት ነው። ያራዳ ልጆች እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሼር ኮፒ ሊንክ ይደረግ። ይመቻችሁ። እግዚኦ አርሰናል ነጥብ ጣለ። ምን ነካው አርሰናል? ኧረ አርሰናል ምን ነካው? ሰዎች በጌታ ስም ቦርንማውዝ 2-1 ኤሚሬት ላይ ሜዳው ድረስ መጥቶ ሼም ነው። እኔ እንጃ። ኧረ በስመ አብ አርሰናል ያሳፍራል። ይሄ ግን ቦርንማውዞችን አለማድነቅ አይቻልም። ከአርሰናል የማይጠበቅ ነገር በእውነት ነው የምላችሁ የማይጠበቅ ነገር። ኧረ ግን ቦርንማውዞችን አለማድነቅ አይቻልም። በተለይ ማን ነው ይሄ ስኮት የሚሉት ምን አይነት ጎል ነው ያስቆጠረው? ሁለተኛው የመጀመሪያውስ ብትሉ ያሰቡትን የጭንቅላታቸውን ኳስ ተጠቅመው ወጡ። ቦርንማውዝን አለማድነቅ አይቻልም። ግን ምን አይነቱን ደካማውን አርሰናል ነው የተመለከተው። ኤሚሬት ላይ ጭራሽ ለዋንጫ ሲጠበቅ የነበረው ክለብ። አረ በጣም ነው የሚያሳፍረው። እውነት ከምር ነው የምላችሁ። እንዴ ምን እየሆነ ነው አርሰናል? ያሳፍራል። ቦርንማውዝ የአርሰናል ጌታ ከዓመት እስከ ዓመት ኤምሬትስ ላይ የመጣ ነጥቡን ይወስዳል ማለት ነው። አንተ ስለምትችል አይደለም ለዋንጫ የቀረብከው። ሁሉም ቡድን ፈርሶ ራሱን እየገነባ ስለሆነ ነው። ሲቲ ራሱን እየገነባ ዋንጫ ሊቀማ እየተፎካከረ ነው። አሁን ራሱ ለዋንጫ ከቀረብክና ከተዘጋ የማንቸስተር ሲቲ ድክመት ነው። አንተ አትችልም፣ እግዚአብሔርን አትችልም፣ ቡድን አይችልም። ሜዳ ላይ የምናየው እውነታ ነው። አሸንፈ ስትወጣም ጥሩ አይደለም፣ ተሸንፈም ስትወጣ አትችልም። ይሄን ነው የምንለው ከዓመት እስከ ዓመት ማለት። ዘንድሮ ደግሞ ጭራሽ ሳትችል የዋንጫ ተፎካካሪ ካንተ እኔ ይሻላለሁ። እኔ ፎካከር ነበር ተገቢ የሚሆነው። አንተን አስወርደው እኔም ቢያስገቡኝ ማለት ነው። ነግሬሃለሁ። ምን አይነት የባል ስጦታ ነው በዋዜማው የደረሰን? ገና ዛሬ ልዩ ቋጥሮ አለብን ብዬ ነበረ። ተሳክቷል። አቋማዎች እንኳን ደስ አላችሁ። እንችላለን። ያበደ ጌም ነበረ። ወይ ያላ ይሄን ዋንጫ እቀበላለሁ እያላ በቃ ምንም ማድረግ አልችልም። ለሀገሪቷ ሰላም ስል እቀበላለሁ። የሚገርም ያበደ የባል ስጦታ ነው። እንኳን ደስ አላችሁ አቋማ አባላት በሙሉ። የሚገርም ደርሶናል። እኛ ነገ ያቺን ቼላን ግርፍ ስናረጋት ሁሉ ነገር ያበቃለታል ማለት ነው። ከመሆኑ አቋማ ይመቻችሁ። ይሄ ልዩ ባል ስጦታ ነው። ግባናውጣው ሙሉ ኤሚሬትስን ጸጥን ያረጉት ቦርንማውዝ። በፈጣሪ ወይኔ ቅሌት የምራስ አዘናችሁኝ። ወይኔ